እንትን አይሉም ይሉኝታም እኮ የለውም። አይ ድርጅቱ ቀድሞ መዳን አለበት ህዝቡ እንዲድን ነው የሚለው። አትሊስት በቋንቋ ደረጃ ህዝባችንን ለማዳን ነው የምንታገለው ምናምን አይልም። በአሁኑ ሰዓት የትግራይ ወጣት በግዳጅ መሰለፍ አልፈልግም የሚለው ህይወቱን ሪስክ እያደረገ ጥይት ተኮሰበትም ጭምር ወደ አፋር ወይ ሌሎች አካባቢዎች የሚገባበት ሁኔታ ነው። እንዳልኩት የትግራይ ወጣት ተጠቅቻለሁ ብሎ ባመነ ሰዓት በራሱ ጊዜ ተንቀሳቅሶ ይህን አመራር ጭምር ከሞት ያዳነው ወጣት ነው። አሁን ሰላሙን ነው የሚፈልገው። ማስገደዱ ብቻ ሳይሆን ብዙዎቹ የሚለቀሙት ወጣቶች ናቸው። ከእድሜ ከ16 ከ17 የማይበልጥ ወጣቶች ናቸው። ህጻናትን ነው ያሰልፍ ያለ በኃይል ለመያዝ በሚደረጉ እንቅስቃሴዎች በሚቻለው ደረጃ ይመክታል። ግን በተደራጀ መልኩ መካሄድ መቻል አለበት። እነዚህ ሰዎች አንድ አዳርም ቢሆን አለን በሚሉት የስልጣን መንበር ላይ የሚቀጥሉበት እድል መዘጋት መቻል አለበት። ለምሳሌ ግብጽ በግልጽ ለመናገር ሁሉ ነገር በርካሽ መፈጸም ነው የሚፈልጉትና ይሄ ሰራዊት ልከው ትልልቅ ሚሳይሎች አግዘው ትልልቅ የጦር መሳሪያ አገዛ አድርገው ነው ለማድረግ የሚፈልጉት $500,000 ወይ የኤርትራ ህዝብ ከ3 ምናምን ሚሊዮን ወደ 1 ምናምን ሚሊዮን ያወረደው በቃ ሁሉ ነገር በጦርነት ፈታለሁ የሚል መንግስት ስላለው ነው። ሁሉን ወታደር አደርጋለሁ የሚል መንግስት ስላለው ነው። በስደት ይወጣል። የአፍሪካ ትልቁ የስደተኛ መንጫ ሀገር ሆኗል ኤርትራ። ትግራይ አሁን ሊተካው ነው በቅርብ ጊዜ። ሱሱ እንዳይሆን ማስቆም አለብን ሁላችንም። ለምሳሌ አስገድጄ ልመልምልህ ስለው ሬዚስት ካረገ 50,000 ብር አስከፍየው ቀጥቼው እንደገና አስገድጄ ስልጣን አስገባዋለሁ። የ36 እና 38 ዓመት ወጣት ስራ አስፈጻሚ አባላት ነበሯቸው። እነሱን ከፌደራል ሰዎች ጋር ከነጌታቸው ጋር ትገናኛላችሁ ክህደት ባንዳነት ወዘተ የሚል ስም ሰጥተው አወረዷቸው። የ74 ዓመት ሰው ሊቀመንበር እንዲሆን ፕሬዚደንት እንዲሆን በሚሰራቸው ስራዎች በሚተነኩሳቸው ትንኮሳዎች በሚያወጣቸው መመሪያዎች አሰራሮች ወዘተ የህዝብን ህልውና አደጋ ላይ ጣለ። ከመወገድ ውጭ ሌላ ተስፋ የሌለው የዋታ አመራር ነኝ የሚለው ቡድን ጥቂት ተሸራረፈ ነው። ይሄ ከስልጣን ውጪ መኖር ይችላል ብሎ ማያመን የወረደለት የሚጠየቅበት ብዙ ወንጀል የሚፈጸመ አሁንም ወንጀል የተለያየ ኢኮኖሚ ወንጀሎች የሰብአዊ መብት ጥሰቶች ብቻ አይደለም። በወርቅ ንግድ በኮንትሮባንድ በሁሉም እየተሳተፈ ያለ ቡድን ነው። ስለዚህ እቺ ስልጣን የምትባለው ነገር ያጣለት ጠይቃለሁ ብሎ ስለሚገምት የራሱን ህልውና ከትግራይ ህዝብ ህልውና በላይ አድርጎ የሚወስድ አመራር ነው። እንትን አይሉም ይሉኝታም እኮ የለውም። አይ ድርጅቱ ቀድሞ መዳን አለበት ህዝቡ እንዲድን ነው የሚለው። አትሊስት በቋንቋ ደረጃ ህዝባችንን ለማዳን ነው የምንታገለው ምናምን አይልም። ስለዚህ ወጣት አስገድዶ ሰራዊት ውስጥ ሊያሰልፍ ሲሞክር ድርጅቱን ለማዳን ነው የሚለው። ድሮ ቢሆን ወጣቱ ነፃነቱን በደንብ ስላልተረዳው አስገድደን ነፃ እናደርገዋለን እያሉ ነው ያሉት ማለት ነው። እየሰሩት ያሉት የስነ ልቦና ስብራት ምናምን አይደለም እያስከተለ ያለው በትግራይ ህዝብ ላይ ህልውና አደጋ ነው እየፈጠረ ያለው። በአሁኑ ሰዓት የትግራይ ወጣት በግዳጅ መሰለፍ አልፈልግም የሚለው ህይወቱን ሪስክ እያደረገ ጥይት ተኮሰበትም ጭምር ወደ አፋር ወይ ሌሎች አካባቢዎች የሚገባበት ሁኔታ ነው። የትግራይ ህዝብ ቁጥር በእንደዚህ ሁኔታ ከቀጠለ አብዛኛው ስደተኛ የማይሆንበት ምክንያት ነው። አብዛኛው ተፈናቃይ ነው የሚሆነው። ኦሬዲ በመቶ ሺዎች የሚቆጠር ተፈናቃይ አለ ወደ ቦታው መመለስ የነበረበት። የሱን ጉዳይም ይደር ተብሎ አሁን ተጨማሪ 100 ሺዎች እየተፈናቀሉ ነው ወደ ሌሎች ኢትዮጵያ ክፍሎች ማለት ነው። ስለዚህ ይሄ ድርጊት ዝም ብሎ የስነ ልቦና ስብራት ማህበራዊ ቀውስ በሚል ያለው የምትገልጸው ንጹህ ወንጀል ነው እየፈጸመ ያለው ይሄ አመራር። በዛ ልክ ነው መጠየቅም ያለበት፣ በዛ ልክም ነው ልንረዳው የሚገባው። እንዳልኩት የትግራይ ወጣት ተጠቅቻለሁ ብሎ ባመነ ሰዓት በራሱ ጊዜ ተንቀሳቅሶ ይህን አመራር ጭምር ከሞት ያዳነው ወጣት ነው። አሁን ሰላሙን ነው የሚፈልገው። የሰላም ስምምነት እኮ ሲፈረም በሰላማዊ መንገድ አላማችንን እናስፈጽማለን የሚል እምነት ስለታት ኦልሞስት የትግራይ ህዝብ ከዳር እስከ ዳር 100% ሊባል በሚቻል ደረጃ የሰላም ስምምነቱ ደጋፊ ነው። ግን የሰላም ስምምነቱ ጥቅሜን አደጋ ላይ ይጥላል ብሎ ያሰበ የወንጀለኞች ስብስብ ግን አሁንም ወጣትን እያስገደደ
ሌላ ዙር ጦርነት ውስጥ ካልገባሁ እያለ ቀረርቶ የሚያሰማበት ሁኔታ ነው ያለው። ወንጀል መሆኑ ነው ሊሰመርበት የሚገባው። ይሄ ማህበራዊ ቀውስ ወዘተ በሚል ብቻ መገለጽ ያለበት አይመስለኝም። እኔ ከምንም ነገር በላይ ከዓለም አቀፍ ማህበረሰብ ኦፍ ኮርስ በግልጽ መታየት የጀመሩ አሉ። እንደዚህ አይነቱ አስገድዶ ሰራዊት ውስጥ ማስገባት እኮ ድርብርብ ወንጀል ነው። ማስገደዱ ብቻ ሳይሆን ብዙዎቹ የሚለቀሙት ወጣቶች ናቸው። ከእድሜ ከ16 ከ17 የማይበልጡ ወጣቶች ናቸው። ህጻናትን ነው ያሰልፍ ያለው። ዓለም አቀፍ ማህበረሰብ ይሄን ነገር ማወገዝ መቻል አለበት፣ ምን ጥያቄ የለውም። ግን ዋናው የዓለም አቀፍ ማህበረሰብ ተጽዕኖ አይመስለኝም። ከሁሉም በላይ የትግራይ ወጣት ነው በዚህ ጉዳይ ላይ ጠንካራ አቋም በግልጽ እያየን ነው። ሬዚስት ያደርጋል። በኃይል ለመያዝ በሚደረጉ እንቅስቃሴዎች በሚቻለው ደረጃ ይመክታል። ግን በተደራጀ መልኩ መካሄድ መቻል አለበት። እነዚህ ሰዎች አንድ አዳርም ቢሆን አለን በሚሉት የስልጣን መንበር ላይ የሚቀጥሉበት እድል መዘጋት መቻል አለበት። በዋናነት ግን ፌዴራል መንግስት እስካሁን ትግራይ ውስጥ ሰላም እንዲሰፍን ያሳየው ትዕግስት እንደተጠበቀ ሆኖ የትግራይ ፖለቲካ ኃይሎች ይህንን ለውጥ ለማምጣት በሚያደርጉት እንቅስቃሴ በቅንነት በደንብ ኢንጌጅ ማድረግ አለበት የሚል እውነታ ነው። ዋናው በዚህ ጉዳይ ተዋናይ ለውጡን ማምጣት የሚገባው የትግራይ ህዝብና የትግራይ ፖለቲካ ኃይሎች ናቸው። የፌዴራል መንግስት ደጋፊ ሚና ሊኖረው ይገባል። ዓለም አቀፍ ማህበረሰቡም የዛን ያክል የፌዴራል መንግስት ያክል ባይሆን እንደዚሁ ደጋፊ ሚና ሊኖረው ይገባል ማለት ነው። ለምሳሌ ግብጽ በግልጽ ለመናገር ሁሉ ነገር በርካሽ መፈጸም ነው የሚፈልጉትና ይሄ ሰራዊት ልከው ትልልቅ ሚሳይሎች አግዘው ትልልቅ የጦር መሳሪያ አገዛ አድርገው ነው ለማድረግ የሚፈልጉት $500,000 ወይ የሆነ ጸረ ታንክ SPG-9 የሚባል ጸረ ታንክ ምናምን ሰጥተው አጋግለው እዚህ ውስጥ እንዲቀቀሉ ያደርጉና ኢትዮጵያ የምትተራመስበት አጀንዳ ኤርትራ ሴም ቲንግ ያደርጋል። የኢሳያስ መንግስት እነዚህ ሰዎች እንጂ ትግራይ ውስጥ የደረሰውን በልኩን ጥፋት የፈጸመው የኤርትራ መንግስት ነው። ሲስተማቲክ በሆነ መንገድ ትግራይን ማጥፋት አለብኝ፣ ህወሓት ነው ወደ ኋላ የመለሰኝ፣ ስለዚህ ትግራይን ወደ ኋላ መልሳታለሁ ብሎ የልማት ተቋማትን ደሊብሬት ሊያፈረሰ ድርጅትና መንግስት ጋር ነው አብረው እየሰሩ ያሉት። ለራሳቸው ህልውና ሲሉ የማያስይዙት ሀብት የለም እና የትግራይን ህዝብ ነው አሁን ኮላተራል እያስያዙ እድሜያቸውን ለማራዘም ጥረት እያደረጉ ያሉት። ሱዳን ውስጥ የሚደረግ እንቅስቃሴ ውስጥ ደማዚን ሄደው የትግራይ ወጣቶችን ማስፈጀት ለምን ዓላማ ነው? ይሸጡ ነው እነዚህ ሰዎች። ነገ ከነገ ወዲያ አይ ስሪላንካ መልካም ገበያ ተገኝቷል ከተባለ ሰው ከመላክ ወደ ኋላ የሚመለሱ አሉ። የእነሱን የቡድን ህልውና እስካስቀጠለ ድረስ የትግራይ ህዝብ መቀመቅ ወረደ አልወረደ ደንታቸው አይደለም። ይህንም ብለው በግምት አይደለም። ኤቭሪ ስቴፕ ኦፍ ዘ ዌይ እዛ አመራር ውስጥ ነው የነበርኩት። ዲስጋስት ከሚያደርጉኝ ነገሮች አንዱ ቅድሚያ ለራስ ህልውና ለሊደርሺፕ ህልውና የሚሰጥ አስተሳሰብ ነው ፐርሜት የሚያደርገው ጠቅላላ ውሳኔዎችን። ህዝቡ የሚድነው እኛ ስንኖር ነው ብለህ ካመንክ ሰላሜን ነው የምፈልገው፣ እንደ ማንኛውም ዩኒቨርሲቲ ገብቼ ኢንጂነር ሆኜ ሌላው አካባቢ የሚታየው ልማት ተቋራጭ መሆን ነው የምፈልገው በሚሉበት ሰዓት እሱንም እያስገደድኩ የኔን ህልውና ለማረጋገጥ የሚያስችል ዘመቻ አካሄዳለሁ እያለ ያለው ሊደርሺፕ እኔ እንትን የለብኝም። ይሄ የሚሸፋፈነው ነገር የለም። ኢትስ አ ክሪሚናል ኢንተርፕራይዝ፣ የወንጀል ኢንተርፕራይዝ ነው ይሄ እንጂ የሆነ የሰፊው ህዝብ ጥቅም የትግራይ ህዝብ ልዕልና ምናምን አሳስቦት የትግራይ ህዝብ ልዕልና የሚረጋገጠው በሰላም ብቻ ነው። የኤርትራ ህዝብ ከ3 ምናምን ሚሊዮን ወደ 1 ምናምን ሚሊዮን ወረደው። በቃ ሁሉን ነገር በጦርነት ፈታለሁ የሚል መንግስት ስላለው ነው። ሁሉን ወታደር አደርጋለሁ የሚል መንግስት ስላለው ነው። በስደት ይወጣል። ይተኮሰበት ሰሃራ በረሃ አጋቾች እየያዙት ደምንም ብሎ አምልጦ አውሮፓ ገብቶ ድንገት ቤተሰቤን አግዛለሁ በሚል የአፍሪካ ትልቁ የስደተኛ መንጫ ሀገር ሆኗል ኤርትራ። ትግራይ አሁን ሊተካው ነው በቅርብ ጊዜ። ሱሱ እንዳይሆን ማስቆም አለብን ሁላችንም። ከሰፈር በተለቀመ ጥይት ገጥሜ ሰውም እያለቀ በሂውማን ዌቭ ታክቲክስ በሰው ማዕበል ዘመቻ መንግስት ቀየራለሁ ብሎ የሚያምን ከስህተቱ በተደጋጋሚ ሳይማር አሁንም ሌላ ስህተት ለመፈጸም የኔ ነው ሞኖፖሊ ብሎ የሚያምን ሊደርሺፕ ነው። ኖርዝ ኮሪያማ ጤነኛ ሀገር ነው በንጽጽር። ግን ይሄ ህግ የምትለው ህግ አንደኛ እንደዚህ አይነት ህግ የማውጣት ስልጣን የለውም ሲጀመር ካሰብከው። ምን ያክል የድንቁርና ደረጃ ላይ እንዳሉ ብቻ ነው የሚያሳይ። እነዚህ ሰዎች ህግ አራዊት የሚባለው ነው ያወጡት። ህግ አራዊት ነው። ሰው እንዴት አስቧል?
ለምሳሌ አስገድጄ ልመልምልህ ስለው ሬዚስት ካረገ 50,000 ብር አስከፍየው ቀጥቼው እንደገና አስገድጄ ስልጣን አስገባዋለሁ። ለነሱ የትል ህይወት ማለት ነው፣ የወጣት ህይወት ደንታቸው አይደለም። የቅርብ ጊዜ ምሳሌ ልንገርህ። የ36 እና 38 ዓመት ወጣት ስራ አስፈጻሚ አባላት ነበሯቸው። እነሱን ከፌደራል ሰዎች ጋር ከነጌታቸው ጋር ትገናኛላችሁ፣ ክህደት፣ ባንዳነት ወዘተ የሚል ስም ሰጥተው አወረዷቸው። የ74 ዓመት ሰው ሊቀመንበር እንዲሆን ፕሬዚደንት እንዲሆን ለእንትኑም እኮ ለማየቱም እኮ ያስጨንቃል በጣም። ወጣቶች ካላመጣህ በስተቀር ድርጅት እኮ ባዮሎጂካል እድሜ ያለው ወጣት በመጨመር ነው እድሜውን የምታስቀጥለው እንጂ ማንዴላ ወይ ኦሊቨር ታምቦ የኤንሲ መሪ ሆኖ እስከ እድሜ ልክ ካልቀጠልን ቢሉ ኖሮ ኤንሲ ቢጠፋ ነበር። ሰው ደንታቸው አይደለም። አሁን ጠፋ ድርጅት ጠፋ በቃ እነሱ መኖራቸው ነው ለትግራይ ህዝብ ብቸኛ የድህነት ምንጭ ብለው ነው የሚያስቡት። የድህነት ምንጭ ነው ግን የድህነት ምንጭ አይደለም። የደህንነት ምንጭ አይደለም። እነዚህ ሰዎች ከራሳቸው ጋር ፍቅር ወድቀው ከራሳቸው ሀሳብ ጋር ሀሳብ ሳይኖራቸው ማለት ነው ፍቅር ወድቀው ለነሱ ህልም ወይ ቅዠት ሲባል ወጣት በሺዎች በ10 ሺዎች ምናልባትም በሚሊዮኖች ቢያልቅ ደንታቸው አይደለም። ብዙም አይፈልገውም። ወጣቱም በግልጽ የነገረው ነው። አሁን ይሄ ቡድን ተምሮ ወደ ህሊናው ይመለስ ምለው ነገር የለኝም። አገር በሚያጠፋ ደረጃ የህልውና አደጋ በሚሆን ደረጃ ነው ቆሞ የቀረው። እሱ ነው አደጋው። ወይ ቆሞ ቀርነቱን ቢቀበል አንድ ነገር ነው፣ ግን ከቢዮንድ ይሄዳል። በሚሰራቸው ስራዎች፣ በሚተነኩሳቸው ትንኮሳዎች፣ በሚያወጣቸው መመሪያዎች፣ አሰራሮች ወዘተ የህዝብን ህልውና አደጋ ላይ ጣለ። ከመወገድ ውጭ ሌላ ተስፋ የሌለው ቡድን ነው። በቀጠሉ ቁጥር የትግራይ ህዝብ የህልውና አደጋው ሞር ፕሮናውንስድ እየሆነ ይሄዳል ነው እንዳልኩት። በጣም የሚያበሳጨኝ ነገር ቢኖር ቀደም ብዬ ይሄንን ወንጀለኛ ቡድን ማጋለጥ አለመጀመሪያ ካልሆነ በስተቀር የፈለገ ታርጋ ቢሰጡ እንደ ሽልማት ነው።